መኪና በአጠቃላይ ዋጋ በ1,650,000 ብር ቀርቧል። 950,000 ብር ብቻ ነው ካሽ ከሱ የሚጠበቀው። ቀሪ 700,000 ባንክ ይመቻችለታል። 18,000 ብር አካባቢ ፐር ዴይ ያለው ይሄ መኪና ዊዳውት ከተማችን ውስጥ ከሚሰጠው ትራንስፖርት አገልግሎት ውጪ ማለት ነው። የታክሲ ምናምን አገልግሎቶች እሱን ደግሞ ከጨመርክበት ወደ 20 ምናምን ይገባል ማለት ነው። ራዶ ማኑዋል ነው 2000 ሞዴል ነው። ኦልድ ሞዴል ቢሆንም ግን ይሄ መኪና ፋንሲ የሚባል መኪና ነው። በጣም ፐርፌክት ነው። እንደምትመለከተው ይዞታውም ያምራል። ከፍታው ምናምን ነገር ያለው ነገር በጣም ደስ የሚል መኪና ነው። 2,300,000 ብቻ ነው ይሄ በዚህ መኪና ዋጋ። 7 ሲት ነው። ፋሚሊ ካር ነው። ለስራ ተመራጭ ነው። ያለ ሀሳብ ብዛት ያለው ሰው ጭነህ ራህንም መስራት ለቤተሰብም አገልግሎት ማድረግ የምትችለው መኪና ነው። በጣም ፐርፌክት የሆነ መኪና ነው። የባንክ ብድር እያመቻቸን አብዛኛውን የህብረተሰባችንን ክፍል መኪና ባለቤት ያደረግንበት ቦታ ነው ማለት ነው። ኢንስፔክሽን ፔፐሩም እንደምትመለከተው አብሮ ተያይዟል። የበረሃው ንጉስም ነው የሳይትም ነው። ፐርፌክት የሚባል ኮንዲሽን ላይ ያለ መኪና። ሻንሲ ጠርዝ የሚባሉ ነገሮች የሉበት። ሞተር በጣም ፐርፌክት የሚባል ደረጃ ላይ ነው ያለው። ሞዴሉም ከፍ ያለ ነው። በጣም ግሬስፉል እና ለሳይት ለፊልድ በጣም ተመራጭ የሆነ መኪና ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። እንግዲህ ሚዲያችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬ ደግሞ በሶሉሽን ካር ማርኬት ተገኝተናል። ሶሉሽን ካር ማርኬትም የተገኘ ነው አዳዲስም ሆነ ያገለገሉ መኪናዎችን ከባንክ የብድር አማራጭ ጋር ራሳቸው ፕሮሰስ አድርገው ለገበያ ስለሚያበቁ እንዴት ነው ይሄ ነገር ብለን የመጣ ነው። ስለዚህ እዚህ መተን በአካል እንዳየ ነው ከ900,000 ብር ካሽ ጀምሮ ያ ማለት እንግዲህ እጃችሁ ላይ 900,000 ብር ካሽ ከያዛችሁ ሌላውን ቀሪ ክፍያ ከባንክ ጋር ፕሮሰስ በማድረግ የምትገዟቸው መኪናዎች እንዳሉ ለመረዳት ችለናል። እኚህ መኪናዎች ምን አይነት ናቸው? ዋጋቸው ስንት ነው? ያለው የነባራዊ ሁኔታቸው ምን ይመስላል የሚለው ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው ሚዲያችንን ተቀላቀሉ እንላለን። እንግዲህ ቪዲዮዎቻችንን ስታዩ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አይረሳ እንላለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ሰላም እንደምን አለ? እንዴት ነው? አለን ይመስገነው። እንግዲህ ዛሬ በሚዲያችን ሶሉሽን ካር ማርኬት መተናል። ራስን ከማስተዋወቅ ጀመረ ሶሉሽን ካር ማርኬት ምንድን ነው የሚሰራው፣ ምን አይነት መኪናዎችን ነው የሚያቀርበው የሚለውን ነገር ብትነግረን። በጣም ጥሩ። ረዴት እባላለሁ። ሶሉሽን መኪና መሸጫ ስራ አስኪያጅ ነኝ። ሶሉሽን መኪና መሸጫ ቤዚክሊ ዩዝድ መኪኖች ላይ በደንብ ፎከስ አድርጎ ይሰራል። በደንበኞች ፍላጎት መሰረትም እንደዚሁ 00 እና ኤሌክትሪክ መኪኖች ላይም በደንብ የሚሰራ ድርጅት ነው። ከዛ ባለፈ እንግዲህ ሶሉሽን መኪና መሸጫ በደንብና በስፋት የሚታወቀው የሰንዴይ ማርኬት ላይ ነው። ወደ 49 ዙር አካባቢ የሚሆኑ ሰንዴይ ማርኬቶችን አሳልፈናል። ግቢያችን እንደምትመለከተው እጅግ በርካታ የቶዮታ የሆኑ መኪናዎች ይገኛሉ። በተመጣጣኝ ዋጋ የባንክ አማራጭ ያለው ትንሽ የካሽ ለያዘ ሰው የባንክ ብድር እያመቻቸን አብዛኛውን የህብረተሰባችንን ክፍል የመኪና ባለቤት ያደረግንበት ቦታ ነው ማለት ነው ሶሉሽን መኪና መሸጫ። በጣም ጥሩ። እንግዲህ እንደነገርከኝ አዲስም ዩዝድ መኪናዎችንም ትይዛላችሁ። ነገር ግን በዚህ መልኩ ደግሞ የሚሰሩ ሌሎች የመኪና መሸጫዎችም አሉ። እናንተ ጋር ምናልባትም በልዩነት ያየሁት የሰንዴይ ማርኬቱን ጉዳይ ነው። አንተ እኛን ይሄ ይለየናል የምትለው ነገር ካለ ደግሞ ንገረንና እንቀጥል። እንግዲህ ሶሉሽን መኪና መሸጫን ለየት የሚያደርገው ነገር ከሌሎቹ እንዳልኩ ሰንዴይ ማርኬታችን ነው። ከዛ ባለፈ የባንክ ኦፕሽናችን በሶስት ይከፈላል። 50-50 የባንክ አማራጭ አለን፣ 70-30 የባንክ አማራጭ አለን፣ እንዲሁም ደግሞ 60-40 የባንክ አማራጮች አሉ። ይሄ እንግዲህ ምንድነው ቤዚክሊ የህብረተሰቡ ክፍል እንደምታውቀው ከ50% እና ከዛም በታች ካሽ ያለው ነው። ስለዚህ ቤዚክሊ እኛ እነዚህን ማህበረሰብ ፎከስ አድርገን ነው እየተንቀሳቀስን ያለ ነው ማለት ነው። ያ ነው ለየት የሚያደርገን። ከዛ ባለፈ አንዳንድ መኪና መሸጫዎች ላይ የባንክ አማራጭ እንደ ልብህ አታገኝም። ስፔሻሊ በዩዝድ መኪናዎች እኛ አሁን ለምሳሌ ራሳችን የሆነ ጣራ አለን። ሌላ መኪና መሸጫዎች ላይ ብትሄድ ማክሲመም እስከ 500,000 ብር 400,000 ብር ድረስ ነው ሊሚታቸው። ያ ማለት ደግሞ ኦልሞስት ብድሩ ከ30% እና ከዛ በታች ነው የሚሆነው ማለት ነው። እኛ ጋር ከዛ በላይ ናቸው። ኦልሞስት በቶዮታ ያሪስ ኮምፓክት እንኳን ብናየው እስከ 900,000 ብር ድረስ ባንክ ኦፈር አለን ማለት ነው። ስለዚህ እነዚህ ነገሮች ለየት ያደርገናል። ከዛ ባለፈ ውስን መኪኖች አይደሉም ያለን። ግቢያችን እንደምታየው በጣም ሰፊ ግቢ ነው።
በጣም በርካታ መኪና በጣም ለምርጫ ያለው መኪናዎች አንድ ቦታ ላይ የሚገኙበት ቦታ ነው። ከዛ ባለፈ ደግሞ እንደ አዲሽናል ምን ጨምረው ሻጭና ገዢ ቀጥታ የሚገናኙበት ቦታ ነው። ይሄ ቦታ እንደ ሌላው መኪና መሸጫ ገዢ መጥቶ ከመኪና መሸጫው ጋር ብቻ የሚገናኝበት ሳይሆን ሻጭና ገዢ በስፔሻሊ በሰንዴ ማርኬታችን ላይ መኪና የሚሸጡም ሰዎች ቀጥታ እዚሁ ግቢያችን ላይ መኪና ይዘው መምጣት ይችላሉ፣ ማቆም ይችላሉ። ስለዚህ ከገዢዎች ጋር ቀጥታ የሚገናኙበት መኪኖቻቸውን የሚሻሻጡበትን ቦታ ነው ማለት ነው። ይሄ ለየት ያደርገናል። በጣም ጥሩ። እንግዲህ ከልዩነቶች ውስጥ አሁንም አንዷን ፒክ ላድርግና ሻጭና ገዢን ማገናኘቱ ሻጩ ለብቻ መጥቶ እቃውን አስረክቦ ከመሄዱ ጋር ስናነጻጽር ምን አድቫንቴጅ ይኖረዋል ለገዢም ለሻጩ? እንግዲህ ሻጩ መጥቶ እዚህ ቀጥታ እንትን ሲል በመሀሉ ደላላ አይኖርም። ቀጥታ ከገዢ ጋር የመገናኘት እድል አለው። በዚህ አጋጣሚ እናንተ ምንድነው የምትጠቀሙት የሚል ጥያቄ ይኖራል። ስለዚህ ምንድነው እኛ ልንጠቀም የምንችለው ይሄ ቦታ እንግዲህ ገዢና ሻጭን ቀጥታ አገናኝቷል። ገዢና ሻጮች በተስማሙበት ልክ የምንጠቀመው ጥቅም አለ። ያ ፌር የሆነ ጥቅም ነው የምንጠቀመው። ግን ምንድነው መጉላላት የለም። ለምሳሌ አንተ መኪና ቢኖረ ደላላ እዚህ ቦታ ሰው አለኝ፣ እዛ ቦታ ሰው አለኝ፣ እዚህ ጋር ናለኝ የሚሉ ነገሮች አይኖርም። ገዢም በዛው ልክ አይጉላላም ማለት ነው። አንድ ቦታ ላይ ይገናኛሉ። ሁሉም ስነ ስርዓትን በያዘ መልኩ አንድ ቦታ ላይ ይፈጸማሉ ማለት ነው። በጣም ጥሩ። ስለዚህ በብዙ አማራጭ ራሱ መኪናውን እያየ መደራደር ይችላል። በሚገባ። በጣም ጥሩ። እስኪ እንግዲህ ቤት ውስጥ ቅድም እንዳልከኝ ከያሪስ ኮምፓክት ጀምሮ የተለያዩ ሞዴሎችን እያየሁ ነው። እኔም ኬት ጀምረን እናያቸው። ከዚህ መደዳን ጀምርና ያሪስ ኮምፓክቶች ብዛት ስላሉ እነሱን እናያቸው። በጣም ጥሩ። እንግዲህ አሁን ያው ያሪስ ኮምፓክት መደዳ ላይ ያለነው እንደምትመለከተው በጣም በርካታ ያሪስ ኮምፓክቶች አሉ። ሞዴላቸውም እንደዛው ይለያያል። 2007 አለ፣ 2006 አለ፣ 2008፣ 2010 እያለ ይሄዳል። አሁን እናንተ ያለነው የ2008 ሞዴል የሆነችው መኪና ጋር ነው። መኪኖች ዋጋቸው እንደ ሞዴላቸው፣ እንደ ይዞታቸው፣ እንደ ቀለማቸው፣ እንደ ታርጋቸው ዋጋ ዲፍረንስ አላቸው ሁሉም መኪናዎች። ስለዚህ አሁን ይሄኛው እንግዲህ በኮድ 3 የቀረበ መኪና ነው። በግሬ ከለር ነው። በ2008 ሞዴል ጥሩ የሚባል ሞዴል ነው ያለው። ይሄ መኪና በአጠቃላይ ዋጋ በ1,650,000 ብር ቀርቧል። ለምሳሌ እዚህ መኪና ላይ አንድ ሰው ፍላጎት ቢያሳይ 950,000 ብር ብቻ ነው ካሽ ከሱ የሚጠበቀው። ቀሪ 700,000 ባንክ ይመቻችለታል። ይሄ ዝቅተኛው የባንክ ኦፈር ነው። ግን ካሽ 950,000 ድረስ አይደርስም ብር የሚል ሰው ካለ ግን እስከ 800,000 ብር ለዚህ መኪና ባንክ ኦፕሽን እናመቻችለታለን ማለት ነው። ከጎን የምችኛዋም እንደምትመለከታት 2010 ነች። ሪል 2010 ነች። ዋጋዋ 1,850,000 ብር ነው። የ850,000 ብር የባንክ ኦፕሽን ቀርቦላታል። 1 ሚሊዮን ብር ካሽ እንጠይቃለን ማለት ነው ለዚህ መኪና። ካንተ ኋላም ያለችው አቺ በርገንዲዋ መኪና እንደምታያት ቀለሟ በጣም ተፈላጊ ነው፣ ተወዳጅ ነች። ፕላስ ደግሞ ታርጋው ከተላላፊ የለጠፈ ነው። ኮድ 2 አገልግሎት ላይ ያለ መኪና ነው። በጣም ክሊን የሚባል መኪና ነው። መኪናው ኢንስፔክሽንም ያለፈ መኪና ነው። ዋጋው 1 ሚሊዮን ካሽ 700 ባንክ መሆን የሚችል ነው። 1,700,000 ብር አጠቃላይ ዋጋ። ቅድም እንዳልኩ በቀለም በታርጋና በይዞታ ዋጋቸው ሊለያይ ስለሚችል መኪኖቹ ሞዴል ዝቅ ያለ ቢሆንም ባለው አቋም ባለው የታርጋ ጥሩነትና ኦቨርኦል በመኪናው ፐርፌክሽን ዋጋው ከዚህኛው የ50,000 ብር ዲፈረንስ አለው ማለት ነው። ከዛ ባለፈ ከስተመሮቻችን እንዳይጉላሉ ሁሉም መኪኖች ላይ መመልከት ትችላለህ። ዋጋ ለሁሉም መኪኖች በዚህ መልኩ ለጥፈን ነው የምናስቀምጥላቸው። መጉላላትን አይፈጥርም፣ ዋጋ ክርክርን አይፈጥርም። ኦልሬዲ የተለጠፈ ነገር ስለሆነ የሚታወቅ ነገር ስለሆነ። ከዛ ባለፈ ደግሞ አንዳንድ መኪኖች ላይ ተለጥፏል። መኪኖች እኛ ገዝተን ስናስገባቸው ከስተመሮቻችንም አስፈትሸው በዋጋም ሳይስማሙ ሲቀሩ ወይም ኦቨርኦል መኪናውንም ሳይወዱ ሲቀሩ ኢንስፔክሽን ፔፐር ይኖራቸዋል የመካኒክ፣ እነሱንም አያይዘን ነው የምንለጥፈው። ስለዚህ በብዙ መልኩ መጉላላቶችን ይቀንሳል፣ ድካምን ይቀንሳል ማለት ነው። ስለዚህ ኮምፓክት ይሄንን ይመስላል ማለት ነው። ቤልታዎችም አሉ፣ እነሱንም ማየት እንችላለን። በጣም ጥሩ። እንግዲህ ሬዲ ምንድነው አሁን ስትነግረኝ ከተረዳሁት አንደኛ እንደዚህ ፕራይስ ላይ ተለጥፎ ማየታችን ምርመራውን ማየታችን እንዳልከው ኮንፊደንስ ይፈጥራል። ዩዝድ መኪና ግብይት ላይ ትልቁ ፈተና አንደኛ የመኪናው ጤናማነት እንዴት ነው የሚለው ነገር ስለሆነ ትክክል ኢንስፔክሽኑን እዚህ ጋር ማስቀመጣችሁ ጥሩ ነው። ሌላው ደግሞ ያው ስንት ልበለው ስንት ይሸጥልኛል የሚለውን ክርክር ነው እንዳልከው ትክክል። እናንተ ይህንን ስታደርጉ አንደኛ ያው ፕራይስ ተቀምጧል። የኛ ማህበረሰብ ማይንድ ሴት ደግሞ አለ። ትክክል። የድርድር ኮንዲሽን አለ ወይስ ይሄ ፊክስድ ፕራይስ ነው? አንደኛ ጥያቄ ነው። ሁለተኛ ደግሞ እናንተ እንደ ድርጅት ቦታ ይዛችሁ ቢሮ ይዛችሁ እየሸጣችሁ ነው። ዩዝድ መኪናዎች ደግሞ የራሳቸው ዲፌክት ይኖራቸዋል። ስለዚህ ሰውየው ኦር የሆነ ሰው ሊገዛ ሲመጣ በእነዚህ መኪናዎች ላይ የሚኖረው ዋስትና በእናንተ ነው በሻጩ?
በጣም ጥሩ ከመጀመሪያው ጥያቄ ልነሳ እንግዲህ ድርድሮች አሁን ዋጋ በዚህ መልኩ ለጥፈን ያስቀመጥንባቸው ከስተመሩ እንዳይጉላላ የኛንም ድካም ለመቀነስ ነው ከዛ ባለፈ ደግሞ እንዳልኩ ኢንስፔክሽን ፔፐር በተለያየ አጋጣሚ የተፈተሸበት ይለጠፋል ሶ ያንን አይቶ በዛ ኔጎሺዬት ላድርግ ካለ አንድ ከስተመር መብቱ ነው ሶ ድርድር አለ ድርድር የለም አንለ አይ በራሴ መካኒክ ላስፈትሸው ካለ ግን እዚህ ላይ በተለጠፈው ዋጋ ነው የሚወጣው which means ፍተሻ ለመውጣት ፊክስድ ፕራይስ ነው ማለት ነው ከፍተሻ በኋላ ግን ሲመጣ ኔጎሺዬሽን አለ ግን ኔጎሺዬሽኑ ምን አይነት ኔጎሺዬሽን ነው የሚለው ነገር ወሳኝነት አለው አብዛኛው በማህበረሰባችን ዘንድ ያለው ስፔሻሊ መኪና በሚገዛው ማህበረሰብ ዘንድ ያለው እንትን ምንድነው ከፍተሻ በኋላ እኩል የሚባል ነገር ነው ያለው ለምሳሌ 100 ሺህ ብር ይወጣ 50 ሺህ ብር የሚባል ነገር ነው ያለው እነዚህ መኪኖች ኦልሞስት አሁን ምን ያህል ወጪ ይወጣባቸዋል ምን ይወጣባቸዋል የሚለው ነገር አይ ቲንክ ብዙዎቹ ሰዎች እየተረዱትና እያወቁት የመጡት ይመስለኛል 20 አመትና ከ20 አመት በላይ ያገለገሉ መኪኖች ናቸው ስለዚህ ምን ወጪ ሊወጣባቸው እንደሚችል እና ምን ያህል ብር ሊወጣባቸው እንደሚችል ይታወቃል ስለዚህ ሻጮቹም ኦሬዲ ያንን ነገር አክሰፕት አድርገው ነው የሚገዙት አይ ሚን እኛ ስናስገባው እኛንም ደግሞ የሚገዙን ሰዎች እነዚህ ነገሮች መረዳት መቻል አለባቸው ስለዚህ ምንድነው ልናደርግላቸው የሚችለው ነገር the only thing ዲስካውንት ይኖራል ዲስካውንቱ ሀፋፍ ላይሆን ይችላል ሜቢ 20 ሺህም 30 ሺህም ሊሆን ይችላል ምክንያቱም ይሄ መኪና ለምሳሌ ፍተሻ አንድ ከስተመር ይዞት ሲወጣ ሞተር ፐርፌክት ነው ሞተር አይፈልግም ሞተሩ በጣም ጤናማ ነው ሊለው እንደማይችል ይታወቃል መካኒኩ 20 አመት አገልግሏል ስለዚህ ሞተር ወይ ሊፈታ ይችላል ወይ ይፈልጋል ወይም ደግሞ ከፈታም ደግሞ በጥሩ ሁኔታ አድሷል የሚለው ነገር ነው በዋነኛነት ሊነሳ የሚችለው ከዛ ባለፈ ግን መኪና እንግዲህ ሶስት አይደል መሰረታዊ ነገር ምንላቸው ሞተር ሻንሲ ጠርዝ ነው እኛ እነዚህን ሶስት መሰረታዊ ነገሮች እናያለን ሞተሩን በመንመለከት ጊዜ ሞተር ያልፈታም ማለት አንችልም ሞተር የማይፈልግም ማለት አንችልም ስለዚህ እኛ የምንፈልገው ኮምፕሬሽን ቴስቱን ነው የዚህ መኪና ኮምፕሬሽን ቴስቱን ነው የምንመለከተው ስለዚህ አሁን እንግዲህ ካለን ልምድ ተነስተን ስናወራ እነዚህ መኪኖች ኦልሞስት እዚህ ግቢ ላይ እንኳን በቁጥር ፊገር አውት ማድረግ ባልችልም ግን እንደው ከ500 በላይ መኪናዎችን ሸጠናል which means በሌላ አማርኛ የ500 መኪናዎችን የምርመራ ወረቀት አይተናል ማለት ነው ስለዚህ ባለን ተሞክሮ እነዚህ መኪኖች ሲፈተሹ ከ60% እስከ 70% ኮምፕሬሽን ቴስት ያሳያሉ ኦኬ ሶ ሊኬጅ ምናምን እሱም ኖሮበት ቢሆንም ኮምፕሬሽን ቴስቱ ከ60 እስከ 70% ይመጣልናል ያ ማለት አሁን ያሉት መኪኖች በዚህ ሬንጅ ውስጥ ነው ያሉት በጣም ፐርፌክት የምንላቸው መኪኖች ከ60% እስከ 70% ኮምፕሬሽን ቴስት ያላቸው መኪኖች ናቸው ከ70% ከተገኘ ሰየው ነው ምንም ጥርጥር የለውም ጥሩ ነው መኪናው ማለት ነው እስካሁን ግን አላገኘንም ከ70% በላይ ከ60% በታች ደግሞ ከሆነ የምናገኘው ኮምፕሬሽን ቴስት መኪናው ሞተር ሊትራሊ በቃ ይፈልጋል ማለት ነው ስለዚህ በዚህ አግባብ ነው ከከስተመር ጋር የምንግባባው ስለዚህ ይሄንን መኪና ፍተሻ ይዞት ሲወጣ አንድ ከስተመር ሞተር ሊፈታ እንደሚችል አምኖ ወይም ፈቶም ሊሆን እንደሚችል አምኖ እንደ አዲስ መኪና ፍተሻ ይዞት መሄድ እንደሌለበት መገንዘብ ይኖርበታል ከዛም ባለፈ መካኒኩ ፈትሾለት ሲመለስ ትንፋሽ አለው ሞተር ፈቷል ምናምን የሚሉ ነገሮች ይመጣሉ እነዚህ ነገሮች ኤክስፔክት የሚደረጉ ነገሮች ናቸው በእነዚህ መኪናዎች ይሄ ኮምፓክት ብትለው ኮሮላ ቪትስ ቤልታ ምናምን በመትላቸው መኪኖች ኮመን የሆነ ነገር ነው እንዳልኩ ምን ነው ታዲያ ምናየው ካለ አንድ ደንበኛ ወይም እናንተ ሚዲያ የሚከታተል ሰው የዚህ መኪና ኮምፕሬሽን ቴስቱን ነው መመልከት ያለባቸው ኮምፕሬሽን ቴስቱ 70 ከሆነለት which is perfect ነው በቃ ይሄ መኪና ከ3 እስከ 4 አመት በበቂ ሁኔታ ያገለግለዋል ማለት ነው ስለዚህ ከዛ ባለፈ እንደማንኛውም መኪና ሰርቪስ ወጪዎች ይወጣሉ እሱ ደግሞ የተለመደ ስለሆነ ኔጎሺዬሽን ላይ በዛ አግባብ ነው የምንሄደው ማለት ነው ስለዚህ 20 ሺህም 30 ሺህም 40 ሺህም ኔጎሺዬት ልናደርገው እንችላለን ግን እኩል 50 የሚባለው ነገር ኦሬዲ ያበቃ ነገር ነው ማለት ነው ስለዚህ ይሄንን ይመስላል ማለት ነው በጣም ጥሩ እንግዲህ በጣም ሰፊ የሆነ ሐሳብ ነው ያንሸራሸረን ያለነው በጣም ግልጽ የሆነ ሐሳብ እየሰጠን ስለሆነ ከልብ ያመሰገነን እንግዲህ እንቀጥል እሺ ወደዛ መደዳ ያሪስ ቤልታዎች ኮሮላዎች አሉ እነሱንም እናያለን በጣም ጥሩ እሺ አሁን ደግሞ መተናል ወደ ቤልታና ኮሮላ መደዳ እንደምትመለከተው ግቢው በጣም ሰፊ ነው በጣም ብዙ መኪናዎች ነው የምንይዘው እንደውም ዛሬ አጋጣሚ ሆኖ መኪና ሳይኖር መጣችሁ እናንተም እንጂ በጣም ብዙ መኪና ነው ያለው ግቢያችን ውስጥ እንግዲህ ያው ወደዚህኛዋ መኪና መጣን ወደ ያሪስ ቤልታ እቺ መኪና እንግዲህ 2010 ሞዴል ነች እንደምትመለከታት በጣም ፐርፌክት የሚባል ኮንዲሽን ላይ ነው ያለችው ታርጋውም ከተላላፊ የለጠፈ ነው ኮድ 2 ነች ኦቨርኦል መኪናዋ በጣም ፐርፌክት የሚባል ኮንዲሽን ላይ ያለች መኪና ነች ይሄኛው መኪና የኢንስፔክሽን ፔፐሩም እንደምትመለከተው አብሮ ተያይዟል ዋጋውም ከላይ ተለጥፏል 2010 ሞዴል ነች 1,350,000 ብር ካሽ ትፈልጋለች እቺ መኪና እስከ 900,000 ብር ድረስ የባንክ አማራጭ አላት
አሁን እዚህ ጋር እንደምትመለከተው ኢንስፔክሽን ፔፐሩ ላይ ይሄ መኪና ሞተር ኢንጂን የሚለው ፓርት ላይ 70% ተሰጥቶታል። ኮምፕሬሽን ቴስቱ 70% ነው። በጣም ፐርፌክት የሚባል ይዞታ ላይ ነው ያለው። ኮምፒውተር ሲስተም 10,000 ብር ዲፎልት ስላለው ዲያግኖስ መደረግ ያለበት ሲስተም አለ። አውቶማቲክ ካምቢዮ በጣም ሰላም ነው፣ ምንም ነገር የለበትም። ፍሪ ሲሆኑ ሰላም ነው። ክለች ላይ አውቶማቲክ ካምቢዮ ዘይት ነው 60 እነሱም በፐርሰንት ነው የሚለኩት። ዘይቱ ባገለገለ ቁጥር መቀየር ስላለበት በዛ አግባብ ነው። ይሄ አሁን መቀየር አለበት። የዚህ መኪና አውቶማቲክ ካምቢዮ ዘይት መቀየር አለበት። ዲፈረንሻሉ ሰላም ነው የዚህ መኪና። ቅድም እንዳልኩ ሰርቪስ ላይ ያሉ ወጪዎች ይኖራሉ። ይሄ መሪ፣ የፊት የኋላ እግር፣ አሞርዛተር ምናምን የሚባሉ ወጪዎች እንደነዚህ ያሉ ወጪዎች አሉ። ከዛ ባለፈ መኪናው ሻንሲ የለውም፣ ጠርዝ የለውም። ሞተሩ 70% ነው። ክሊን የሚባል ኮንዲሽን ላይ ያለ መኪና ነው ማለት ነው። በጣም ጥሩ። ይሄንን በምን ያህል ብር ነው ማለት ነው የምናገኘው? ይሄኛው ነው በ2 ሚሊዮን 250 ሺህ ብር አጠቃላይ ዋጋ ያገኙታል። 1 ሚሊዮን 350 ሺህ ብር ደግሞ ያለው ሰው ቀሪውን 900 ሺህ ብር ባንክ ብድር አድርጎ የራሱ ማድረግ ይችላል። በጣም ጥሩ። ለግል አገልግሎት ለራይድ ስራም ቢፈልግ በጣም ፐርፌክት የሆነች መኪና ነች ማለት ነው። ኢንስፔክሽኑም የሚያሳየው ጥሩ የሆነ ዳታ ነው። በዚህ መልኩ ካየን እዚህ ጋር ስዊፍት እያየው ነው። እዚህ ጋር ስዊፍት አለ። እቺ ስዊፍት የ2022 ሞዴል ነች። በኮርስ 3 የቀረበች ነች። እንግዲህ ስዊፍት ዲዛይር ላይ እንደምናውቀው ግሪል የሚባል ነገር አለ። ይሄ መኪና ግሪል የለውም። የግሪል ዲፌክቱ ምንድነው? ሻንሲ ላይ የተያያዙ ነገር ናቸው። ከዛ ባለፈ ግን ሰው ከዛ ባለፈ የማይገነዘበው ነገር ግሪል የሚባለው ቤዚክሊ ሙሉውን እዚህ ፓራውልቱ ላይ የምታዩ ፊት ለፊት ክፍሉን በውስጠኛው ፓርት ራዲያተሩን የሚሸከመው ነው። ግሪል አለው መኪና ሲባል ሰው የሚጠላው ከምን አንግል ነው? ያው ይሄ ፓርት ከተነካ which means ራዲያተሩ ይነካል፣ ከዛ በኋላ ሙቀት ይስባል በሚል ነው። ግን በዛ መልኩ አይደለም የነዚህ መኪኖች ግሪል እስካሁን ድረስ ያለው። ያ ከሆነ ኦልሬዲ ግጭት አለው ነው የሚባለው መኪና። ግን የነዚህ ግሪሎች እንደምታውቀው አልሙኒየም ናቸው። በጣም ቲክ የሆነ ሌየር ስለሆነ ስፒድ ብሬክ የሚያጣምመዋል፣ ትንሽ ኮረብታም ነገር ያጣምመዋል። ያኛው የሚያጣምመው ከታች ያለችው እንዳልኩ ሻንሲው ላይ የተቀጠለችዋን ነገር ነው። ግን በሁለቱም አስፔክት ብትይዘው ይሄ መኪና ከሁለቱም ነገር ነፃ ነው። ዋናውም እዚህ ራዲያተሩም ተሸካሚውም ምንም አልተነካም። በታች በኩል ያለው ሻንሲው ላይ ያለው ፓርት አልተነካም ማለት ነው። ስለዚህ ይሄ መኪና በኮርስ 3 የቀረበ ነው። በጥቁር ዳሽቦርድ ነው። 2022 ሞዴል ነው። ይሄ መኪና ያው አልተለጠፈበትም። በእርግጥ 3 ሚሊዮን 600 ሺህ ብር ነው ጠቅላላ ዋጋው። የ1 ሚሊዮን 200 ሺህ ብር የባንክ ብድር አማራጭ አለው ማለት ነው። ቀሪውን 2 ሚሊዮን 200 ሺህ ብር ካሽ ይከፍላሉ። በጣም ጥሩ። ስለዚህ መኪና የሻንሲ የግሪል ሁኔታውን ነግረኛል። ምናልባት የሞተሩ ስታተስ ጥሩ ቁመና ላይ እንዳለ እያየሁት ነው። በጣም ጤናማ የሚባል ንጹህ የሚባል መኪና ነው። ነገር ግን የተደረገ ኢንስፔክሽን ይኖራል። ከአዲሱ ብናነጻጽር ምን ያህል ዲፌክት ይኖርበታል መኪና? ኦልሞስት እነዚህ መኪኖች አሁን ወደ ገበያው ከመጡ ኦልሞስት ይሄ መኪናውን 2022 ነው ብያለኝ። አሁን 2026 ነው ያለነው። 4 አመት ነው ይሄ መኪና ያገለገለው። ኢንስፔክት ተደርጓል። አክቹሊ ሲገባ የወጣበት ወጪ ወደ 15000 ብር አካባቢ ነው የወጣበት። ያ ደግሞ ምንድነው የዘይት ቅየራ እና የመሳሰሉ ነገሮች ናቸው። እንደምታውቀው ሁሉም መኪኖች የራሳቸውን የሆነ ዘይት ነው የሚቀበሉት። ካምቢዮ ዘይት ላይም ሞተር ዘይት ላይም ማለት ነው። ስለዚህ ይሄ መኪና ካምቢዮ ዘይት መቀየር ይፈልጋል። ከዛ ባለፈ ምንም አይነት ዲፌክት አላስመዘገበም። ምንም አይነት ፎልት የለበትም በኮምፒውተር ሲታይ ማለት ነው። በጣም ጥሩ። መኪናን እንግዲህ ያው ሰጀስት እናደርጋለን። ስዊፍትን በጣም ብዙ ሰዎች ይመርጣሉ። ኮምፎርታብል ነው፣ በጣም ጥሩ የሚባል መኪና ነው ይባላል። እና ምናልባት አንተ እዚህ ግቢ ውስጥ ካሉ መኪናዎች አንጻር ብናነጻጽር ስዊፍት ምን አይነት ደረጃ ይኖረዋል አንተ? ያው ምንም ጥያቄ የለውም አንደኛ ደረጃ ላይ ነው ማስቀመጠው። ለምን ካልከኝ አንደኛ ሞዴል አለው መኪናው፣ በጣም የሪሴንት የሆነ ሞዴል ነው። ሁለተኛ ዘመናዊ መኪና ነው። ሶስተኛ ነገር ደግሞ እንደምታያት ሌክዠሪየስ የሆነች ሉክ አላት። ከዛ ባለፈ ሪሴል ቫልዩዋም ሃይ ነው። እነዚህ ነገሮች ኮምባይን አድርገን ስናየው ምንም ጥያቄ የለውም። ሰው አሁን ለምሳሌ ያሪስ ቤልታ፣ ኮሮላ 2 ሚሊዮን ምናምን ድረስ አውጥቶ ከሚገዛ ጨምሮ መጨመር ካልቻለ በባንክ ማያይዞ ወደ እነዚህ መኪና ሺፍት ቢያደርግ በግሌ አድቫይዝ አደርጋለሁ። ከነዚህ ካልኩ ኤስቴቲክ ፓርት ብቻ አይደለም፣ ፊውል ኮንሰምፕሽናቸውንም ስናይ ሃይዌይ ላይ እስከ 20 ድረስ ይሄዳሉ። 20 ኪሎ ሜትር በአንድ ሊትር የመሄድ ፕሮባቢሊቲ አላቸው። ከተማችን ላይም ደግሞ እንደምትመለከተው ነው ክራውድዱም እንደዛም
ሆኖ በአንድ ሊትር ከ15 እስከ 18 ኪሎ ሜትር የመጓዝ ችሎታ አላቸው። ስለዚህ አንድ ከስተመር መኪና ለመግዛት ሲነሳ ፊውል ኮንሰፕሽን፣ ሰርቪስ ሁኔታ፣ የስፔር ፓርት፣ የኤስቴቲክስ፣ የሞዴል ሁኔታን መመልከት መቻል አለበት። ስለዚህ አሁን የ2010 እና የ2022 መኪና እኩል ቫልዩ ሊኖረው አይችልም። ያው አገልግሎት ዘመኑንም እንደዛው ነው የምታየው ማለት ነው። ስለዚህ ከነዚህ አስፔክት ምንም ጥያቄ የለውም። እኔ ይሄንን መርጣለሁ። በጣም ጥሩ። እዚህ ጋርም ያው በተመሳሳይ ሁኔታ እዛ ጋር የነበረችው አይነት መኪና ነች። እዚህ ጋር እንግዲህ እንደምንመለከተው የ2007 አውቶማቲክ ኮሮላ አለ። የቤት ታርጋ ነው፣ ኮድ 2 ነው። 1D9 ካኪ ከለር ነች እቺ መኪና። ጥሩ ይዞታ ላይ ነው ያለችው። ምንም አይነት ችግር የለባትም። ኢንስፔክት ተደርጋለች ከዚህ በፊት። የዚህ መኪና ለየት የሚያደርገው ነገር ለከስተመሮቻችን በምን አይነት አግባብ ነው የቀረበው? ባንክ ኦልሬዲ ያለበት መኪና ነው ይሄ መኪና። 800 ሺህ ብር ኦልሬዲ ባንክ አለበት። በወር 30 ሺህ ብር ይከፍላሉ። ለ3 ዓመት ብድር አለበት። ይሄ መኪና 1,600,000 ሺህ ብር ከፍለው ብቻ ይዞ መሄድ ነው። ስለዚህ አሁን ምንድነው የባንክ አማራጭ አለ ስለኛ ግቢ ላይ አንድ ከስተመር ለምሳሌ 1,600,000 ብር ከከፈለ 800 ሺህ ባንክ የሚወጣለት ከሆነ ስም ይዞርለታል መጀመሪያ። ከዛ ደግሞ ባንክ ማይክሮ ፋይናንሶቹ የሚፈልጉት ሪኳየርመንት አለ። እነዛን ሪኳየርመንቶች ያሟላል፣ እንጠይቅለታለን ብድር። ባንክ ፕሮሰስ ሆኖ ሲጠናቀቅ ብር አምጥቶ ሲከፍል ነው መኪና ሪሊዝ የምናደርግለት የምንለቅለት። እነዚህ ፕሮሰሶች ከ5 እስከ 10 የስራ ቀናትን ይፈልጋሉ። ይሄ መኪና ግን ለየት የሚያደርገው አንድ ከስተመር መጥቶ እዚህ መኪና ላይ ከተስማማ 1,600,000 ብሩን ከፍሎ እየነዳ ወደ ቤቱ መሄድ ብቻ ነው። ኦልሬዲ ባንክ ስላለበት ማለት ነው የተያያዘ ስለሆነ ምንም አይነት የስራ ቀናት አይፈልግም። እዚህ መኪና ላይ ከተስማማ ከፍሎ ይዞ መሄድ ብቻ ነው ማለት ነው። ስለዚህ ይሄኛው መኪና በዚህ አግባብ የቀረበ ነው። ክሬም ዳሽቦርድ ነው በዛ ላይ። እስኪ እንየው። ይቻላል። ኮሮላ እሺ ይቻላል። እንደምትመለከተው ነው ወንበር ልብስ ለብሷል። ክሬም ዳሽቦርድ ነው። አውቶማቲክ ማርሽ ነው ያለው። ክሊን የሚባል ይዞታ ላይ ያለ መኪና ነው ማለት ነው ይሄ መኪና። በጣም አሪፍ። ያው በደንብ ገብተን ከፋፍተን ማየት አልቻልንም። ግቢያችን ትንሽ መኪኖች ወደ ኋላ ስለሞሉ ስለዚህ በ2.4 ሚሊዮን ብር ካሽ 1.6 ብቻ በመክፈል መውሰድ ይችላል። ቅድም ያልከኝንም ነገር ተስፋ አደርጋለሁ። ምናልባት ሰው እጁ ላይ ያለው ሳንቲም ቢያንስ ከዚህም የተሻለ የባንክ ኦፕሽን ይኖረዋል። በሚገባ አለው ወደ ሁሉም። አሁን ይሄ ኦልሬዲ እንዳልኩ የተያያዘ ስለሆነ ነው። በኮሮላ እስከ 1 ሚሊዮን ብር የባንክ ብድር አማራጭ አለ። በቪትስ እስከ 600 ሺህ ብር ድረስ አለን። በኮምፓክት እስከ 800 ሺህ ብር 900 ሺህ ብር ድረስ እናወጣለን። በሱዙኪ ዲዛየር፣ በሱዙኪ ስዊፍት ደግሞ 1 ሚሊዮን 200 ሺህ እስከ 1.5 ድረስ አለን። ኤሌክትሪክ መኪኖችም ደግሞ እንደ መኪኖቹ ኢስታር እስከ 1.2፣ ሴጉል እስከ 1.5 እንዲሁም ደግሞ ኢቱ 2 ሚሊዮን፣ ሶንግ ፕላስ እስከ 4 ሚሊዮን ድረስ የማውጣት አቅም አለን ማለት ነው። በጣም ጥሩ። እስኪ እንግዲህ እያየን መተናል። እስካሁን ካየነው ዋጋ ከፍተኛ ያየሁት የስዊፍት ነው በሚገባ። ምናልባት ከሷ የሚበልጥ የዚህ ቤት ውድ መኪና የቱ ነው? አሁን እንግዲህ ዛሬ ላይ ሆነን ስንነጋገር እሷ ነች ያለችው። ግን አሁን ዛሬ እንግዲህ አጋጣሚ ሆኖ የቀረጻችሁት ቀን ሰኞ ነው። ትናንትና እሁድ ሰንዴ ማርኬት ነበረን። ወደ 49ኛው ዙር ነው እየተደረገው። ትናንትና ላይ መታችሁ ቢሆን ኖሮ በጣም በርካታ መኪናዎች ስለሚኖሩ ስለነበሩ የግቢውን ውድ መኪና ማግኘት እንችላለን። ዛሬ ላይ ግን አሁን ሁሉም መኪኖች በነገር ላይ ትናንትና ለገበያ የቀረቡና ቀብድ የገባባቸው መኪኖች በጠቅላላ አሁን ፍተሻ ወጥተዋል። ስለዚህ ኢንስፔክሽን ላይ ነው ያሉት። ከኢንስፔክሽን በኋላ መመለሳቸው አይቀርም። በጣም ጥሩ። እንቀጥልና እንግዲህ እስካሁን ኮሮላ አይተናል፣ ስዊፍት አይተናል፣ ያሪስ ኮምፓክት አይተናል። በሌላው ደግሞ የምታሳየን ሞዴሎች ካሉ ወደ ኋላ የስራ መኪና ሊሆኑ የሚችሉ አንድ መኪና አለች። እሷን መኪና እንያት እስቲ። እሺ እንግዲህ አሁን ደግሞ ያለነው ለስራ እንግዲህ ለፊልድ ሳይት ሰራተኞች፣ ኮንትራክተሮች፣ መሐንዲሶች ካሉ እንግዲህ ያው የሚመርጡት መኪና ዲ4ዲ ሃይሉክስ ነው። የ2012 ሞዴል ነው። ደብል ገቢና ነው። እንዲሁም ደግሞ አለው ኪንካፕ የራሱ መጫኛ። ይሄ መኪና በ7 ሚሊዮን ብር የቀረበ ነው። እስከ 2 ሚሊዮን 500 ሺህ ብር ድረስ የባንክ አማራጭ ቀርቦለታል። እንግዲህ እንደምትመለከተው ነው። ብዙ ማውራት የማይፈልግ መኪና ነው። ያውቀዋል። ሻንሲ ጠርዝ የሚባሉ ነገሮች የሉበትም። ቅድም ያወራ ነው። ሞተር በጣም ፐርፌክት የሚባል ደረጃ ላይ ነው ያለው። ሞዴሉም ከፍ ያለ ነው። 2012 ነው። በጣም ግሬስፉል እና ለሳይት ለፊልድ በጣም ተመራጭ የሆነ መኪና ነው ማለት ነው። እንደምትመለከተው በጣም የሚያምር መኪና ነው። በጣም ያምራል። በጣም የሚገርም ግሬስ ነው ያለው። ምናልባት የሳይት መኪናዎች ሲጠቀሱ
ደረጃ አስቀምጥላቸው ብትባል አንተ ከየትኛው ትጀምራለህ? አንደኛ ሄቱ ነው። ምን ጥያቄ የለውም። ይሄ ራሱ ነው እዚህ ጋር ቆሟል። የበረሃው ንጉስም ነው የሳይትም ነው። ስለዚህ በጣም ፐርፌክት የሚባል ኮንዲሽን ላይ ያለ መኪና በጣም ጥሩ የሆነ እንትን ነው ማለት ነው። በጣም ጥሩ። ይሄ በ6 ማርሽ ስፒድ የቀረበ ነው። ከዛ ባለፈ ሮዴታ ወይም ደግሞ የጭቃ ማርሽ ተካቶለታል። ይሄ ነገር ነው ለየት የሚያደርገው ለሳይት ለፊልድ። አዎ ምክንያቱም ምንም የሚበግረው ነገር የለም። ጋራ ሸንተረሩንም ይወጣል። ጭቃ ኮረኮንች ምንም የሚያቆመው ነገር አይኖርም። ይሄን መኪና በደንብ ያለ ስጋት ያለ ሀሳብ የምትነዳው መኪና ነው ይሄ መኪና ማለት ነው። ስለዚህ ዲ4ዲ ኢንጂን ነው ማለት ነው። በጣም ፐርፌክት መኪና ነው። ስለዚህ የሳይት የፊልድ ሰራተኞች ካላችሁ መታችሁ መኪና ማየት ትችላላችሁ። በጣም ጥሩ። እንግዲህ በዚህ መልኩ ይሄን ካየን ከኋላ ደግሞ ፕራዶ ያያየው በሚገባው ፕራዶ አጋጣሚ ያው ትልልቅ መኪናዎችን ወደ ኋላ ነው ሰብሰብ አድርገን የምናስቀምጣቸው። እንግዲህ እንደምትመለከት ነው ፕራዶ ማኑዋል ነው 2000 ሞዴል ነው። ኦልድ ሞዴል ቢሆንም ግን ይሄ መኪና ፋንሲ የሚባል መኪና ነው። በጣም በብዙ ሰዎች ዘንድ ተፈላጊ የሆነ ተመራጭ የሆነ መኪና ነው። በጣም ፐርፌክት ነው። እንደምትመለከት ይዞታውም ያምራል። ከፍታው ምናምን ነገር ያለው ነገር በጣም ደስ የሚል መኪና ነው። በማኑዋል ትራንስሚሽን የቀረበ ነው። 1,700,000 ብር ካሽ ይፈልጋል ይሄ መኪና። 1 ሚሊዮን ብር ድረስ የባንክ አማራጭ አለው። 2.7 አጠቃላይ ዋጋው ነው። ሞተር አልፈታም። ጥሩ የሚባል ሁኔታ ላይ ነው ያለው። ኮምፕሬሽን ቴስቱ እስከ 60% ያሳያል ኢንስፔክሽን ላይ ሞተር ሳይፈታ። ያ ማለት በጣም ቆንጆ ይዞታ ላይ ያለ ነው ማለት ነው። ከለሩም እንደምታየው ነው። እርማት ነው እንጂ ምንም አይነት መሰረታዊ የምትለው ግጭት የለውም። ጣራውን ማየት ትችላለህ። ፌድ አፕ ነገር አለው ይሄ መኪና። ምንም አይነት ግጭት ሂስትሪ እንደሌለው ሌላ አይነት ችግር እንደሌለው የምታይበት አንዱ መንገድ ፌድ አፕ ነው። እንደምታየው ነው። ቁመናው ያምራል። እንግዲህ ይሄን መኪና ለገበያ የቀረበ ነው ማለት ነው። በ2,700,000 አጠቃላይ ዋጋ። ኦኬ በጣም ጥሩ። ይሄንን መኪና የሞተሩን ሁኔታ እናውራ ቢባል የማርሹ ሁኔታ እናውራ ቢባል ባለ ስንት ማርሽ ባለ ስንት ሲሊንደር ነው? በጣም ጥሩ። ይሄ ባለ 4 ሲሊንደር ነው። በ5 ማርሽ የቀረበ ነው። እንደዛኛው መኪና ሮዴታ የለውም ወይም የጭቃ ማርሽ የለውም። ግን ራሱ መኪናው ጉልበቱ በቂ ስለሆነ ማለት ነው። ከዛ ባለፈ ሞተሩ እንዳልኩ ነው። ሞተር ሳይፈታ 60% ኮምፕሬሽን ቴስት ያሳያል። አሪፍ ነው ያለው አሁን ላይ። ያ ማለት እንግዲህ እንደ ይሄን መኪና አሁን እንደሚገዛው ሰው እና እንደሚጠቀምበት ግልጋሎት ይወስነዋል። ለምሳሌ መኪናውን ገዝቶ ፊልድ የሚወጣ ሰው ክፍለ ሀገር የሚመላለስ ሰው ከሆነ ሊገለገልበት የሚችለው ጊዜ አጭር ነው የሚሆነው። ምክንያቱም 60% ነው ያለው። ኦቨርሎድድ ደግሞ ሲሆን መኪናው የ2-3 ዓመት አገልግሎት ነው የሚሰጠው። ከዛ በኋላ ሞተር ማደስ ይጠበቅበታል። ግን ኖርማሊ ለቤት መንቀሳቀሻ የሚጠቀም ከሆነ ብዙ ርቀት ማይጓዝበት ከሆነ ያገለግሏል። በጥሩ ሁኔታ ያገለግሏል። በጣም ጥሩ በጣም ጥሩ። እንግዲህ ይሄ መኪና አሁን ባልከኝ 2.7 ጠቅላላ ክፍያ ነው የሚወስዱት። እሺ ሌላ የምናየውስ ምንድነው? ለታክሲ አገልግሎት የገባች ግሎሪ አለች። ብዙ ወጣቶች እንግዲህ ያው እንደምታውቀው ትንሽ ካሽ አላቸው። ሰርተው መለወጥ ይፈልጋሉ። ቤተሰብ ማስተዳደር የቤተሰብ ህይወት መቀየር ይፈልጋሉ። ስለዚህ በትራንስፖርት ዘርፍ ላይ ለተሰማሩ እንዲሁም ደግሞ መሰማራት ለሚፈልጉ ወጣቶች ምን አይነት መኪና እንግዛ እንደዚህ ያህል ብር አለን ብለው ለተቀመጡ እንዲሁም ደግሞ በትራንስፖርት ዘርፉ ላይም ደግሞ ለማገዝ የሚፈልጉ የስራ መኪና ገዝተው ወደ ትራንስፖርት ዘርፍ ማሰማራት ለሚፈልጉ ሰዎች ይሄ መኪና ቀርቦላቸዋል። ማኑዋል ትራንስሚሽን ነው። ሞዴሉ በጣም የሚገርም ነው። 2020 ነው የዚህ መኪና ሞዴል። በጣም ፐርፌክት ኮንዲሽን ላይ ነው ያለው። ኦልሬዲ ኮድ 1 ነው። ትራንስፖርት አገልግሎት እየሰጠ የነበረ መኪና ነው። 2,300,000 ብቻ ነው ይሄ በዚህ መኪና ዋጋ። 1,300,000 ብር ካሽ ይከፍላሉ። 1 ሚሊዮን ድረስ ባንክ አማራጭ አለው። ባንክ ከፍ ማድረግም እንችላለን። ምክንያቱም ይሄ መኪና ሞዴል ስላለው እንደምታውቀው መኪና ኮላተራል ሲያዝ ሞዴል በጣም ወሳኝና ወሳኝ ነገር ነው። ስለዚህ ሞዴል ስላለው የዚህ መኪና የብድር መጠን እስከ 1,500,000 ብር ድረስ የማድረግ ፕሮባቢሊቲ አለ ማለት ነው። ያ ማለት አንድ ሰው ካሽ ትንሽ ከያዘ ካሹን ከፍሎ ባንክ ብድሩን ከፍ ማድረግ ይችላል ማለት ነው። 7 ሲት ነው። ፋሚሊ ካር ነው። ለስራ ተመራጭ ነው። ያለ ሀሳብ ብዛት ያለው ሰው ጭነህ ስራህን መስራት ለቤተሰብም አገልግሎት ማድረግ የምትችለው መኪና ነው። በጣም ፐርፌክት የሆነ መኪና ነው ማለት ነው። በጣም ጥሩ። እንግዲህ ያው ስለ ቢዝነስም እያነሳን ስለሆነ ይህንን መኪና ሰው በትራንስፖርት ሴክተሩ ይዞት ቢገባ እንዳልከው ቤተሰቡን ማስተዳደር ወር ደግሞ የራሱን ህይወት መደገፍ ይችላል። ሰው ምናልባት የምታውቀው ዳታ ካለ እነዚህ መኪናዎች 7 ሲተር ናቸው። በምን አይነት
ኤሪያ ላይ ቢሰሩበት ውጤታማ ይሆናሉ? ምን ሰማው ኦር የሰበሰባችሁት ዳታ ካለ መኪና የገዛ ሰው የቀን ገቢ ምን ያህል ሊሆን ይችላል? ፊውል ኮንሰምፕሽን ውስጥ እንዴት ነው የሚለውን ብናነሳ። በጣም ጥሩ። እንግዲህ ከመጨረሻው ልነሳና ፊውል ኮንሰምፕሽኑ እንዳልኩ የ2020 ሞዴል ስለሆነ እንግዲህ ፊውል ኮንሰምፕሽን ከምን ጋር ይያያዛል መሰለ? ከአገልግሎት ጋር ይያያዛል። አንድ መኪና 1 አመት ያገለገለና 10 አመት ያገለገለ ፊውል ኮንሰምፕሽኑ እኩል አይሆንም። ስለዚህ ይሄ መኪና 6 አመቱ ስለሆነ ከተመረተ ገና ፊውል ኮንሰምፕሽኑ እስከ 15 ድረስ ነው ፐር ሊትር። ስለዚህ which is በጣም ፐርፌክት ነው ማለት ነው። ከዛ ጋር ግን ተያይዞ እንዳልኩ 7 ሲት ስለሆነ ፊውል ኮንሰምፕሽንም ከሎድ ጋር ይገናኛል። ስለዚህ ይሄ መኪና 7 ሰው ጭኖ እነሱን ለማጓጓዝ የሚጠቀመው ጉልበት ስለሚያወጣው ጉልበት እሱም ታሳቢ ስለሚደረግ እስከ 15 ኪሎ ሜትር ፐር ሊትር የመጓዝ ብቃት አለው። ከዛ ባለፈ መኪናው ምንም አይነት የተመዘገበበት ፎልት የለም፣ ሻንስ የለውም፣ ጠርዝ የለውም። ሞተር ላይ ልንነጋገር አንችልም እንዳልኩ ስለሆነ ማለት ነው። ከዛ ባለፈ እንግዲህ መኪና ኦቨርኦል እንደዚህ ነው ብዬ ልልህ የምችለው ነገር አይኖርም። በቃ ፐርፌክት ነው ኦቨርኦል። ከቢዝነስ አኳያ ደግሞ አሁን የዚህን መኪና ስንመለከት እንግዲህ እንደምታውቀው አሁን ትራንስፖርት ዘርፍ በጣም ብዙ አገልግሎት እየሰጠ ነው። ከተማ ውስጥ ብቻም አይደለም ከከተማም ውጭም እየተሰጠ ነው አገልግሎት። ስለዚህ አሁን እነዚህ መኪኖች ወደ ቢሾፍቱ ይሄዳሉ፣ ወደ ናዝሬት ይሄዳሉ፣ ሐዋሳ ይሄዳሉ። ስለዚህ ወደ ተለያየ አካባቢ ሰው ጭነው ይሄዳሉ። ስለዚህ አሁን እኛ እንኳን ኮመን በጣም ተደጋጋሚ እንኳን ከምናገኘው ሪፖርት ተነስተን ወደ ሐዋሳ እንኳን ያለውን ዳታ ብንይዝ እንግዲህ በአንድ ሰው 2000 ብር ድረስ ይጭናሉ። ስለዚህ 2000 ሲባዛ በ7 ማለት ኦልሞስት ወደ 14000 ብር አካባቢ ይሆናል አይደለ? ከዛ ባለፈ ደግሞ እንግዲህ ነዳጅ እንኳን ከዛ ላይ 5000 4000 እንኳን ቢቀዳ ይሄ መኪና ኦልሞስት 9000 ብር አካባቢ ኔት ይዞ ይገባል ማለት ነው ወደ ቤቱ ለመሄድ ብቻ ማለት ነው። ሲመለስ ደግሞ ያንን እንግዲህ ካልኩሌት ማድረግ ነው 18000 ብር አካባቢ ፐር ዴይ ያለው ይሄ መኪና ዊዛውት ከተማችን ውስጥ ከሚሰጠው ትራንስፖርት አገልግሎት ውጪ ማለት ነው፣ የታክሲ ምናምን አገልግሎት ውጪ ማለት ነው። እሱን ደግሞ ከጨመርክበት ወደ 20 ምናምን ይገባል ማለት ነው። ስለዚህ በቢዝነስም አኳያ ካየኸው እንግዲህ በጣም ተጠቃሚ የሚያደርግ ፕሮፊታብል የሚያደርግ ለምሳሌ 1 ሚሊዮን ብር ባንክ ተበድሮ እንግዲህ የ1 ሚሊዮን ብር ወራሃዊ ሪፔይመንት ወደ 40 ምናምን ሺህ ብር ነው። ያ ማለት እንግዲህ የ40 ምናምን ሺህ ብር በአንድ ወር የሚከፍለውን እንግዲህ በቀን ውስጥ ኦልሬዲ ግማሹን ከቨር አድርጓል ማለት ነው። ይሄ መኪና በአንድ ቀን ውስጥ ኦልሬዲ ከቨር አድርጓል። 2 ቀን ቢሰራ የአንድ ወሩን መክፈል ይችላል ማለት ነው ይሄ መኪና። ስለዚህ ከቢዝነስም አንግል ካየ ነው በጣም አዋጭ የሆነ መኪና ነው ማለት ነው። በጣም ጥሩ። እንግዲህ ወንድማችን በጣም ሰፊ ሰዓት ወስደን እነዚህ መኪናዎች ለማየት ችለናል። ነገር ግን ግቢ ውስጥ ያሉትን ሁሉንም ከቨር ማድረግ አልቻልንም። ቅድም እንዳልከው በጣም ብዙ መኪናዎች ስላሉ ማለት ነው ያየናቸውን ቤተሰቦቻችን አይተዋል። ዋጋቸውን ተጠቅሷል፣ ሞዴላቸውንም ጭምር ማውራት ችለናል። ምናልባት እንግዲህ ማጠቃለያ የምትነግረን ሀሳብ ካለ ትነግረንና ስልክ ቁጥራችሁንም ስለምናስቀምጥ ቤተሰቦቻችን ከእናንተ ጋር ማውራት ይችላሉ ማለት ነው። በጣም አሪፍ። እንግዲህ ያው ቀረ የምለው ነገር ምንድን ነው እንግዲህ ዛሬ ላይ እንደውም ቀዝቀዝ ባለበት ቀን የመጣችሁ ከተቻለ እንደውም አንድ ቀን በደንብ መኪኖችን ብዛት በሚገቡበት ቀን ሰንዴ ማርኬት ምናምን ብትመጡ እንደውም ደስ ይለናል። ከዛ ባለፈ ከስተመሮቻችንም መጥተው በደንብ ይመልከቱ፣ በደንብ ይዩ። ግዴታ መግዛት አይጠበቅባቸውም። አይተው አቅማቸውን ለማደራጀትም ይጠቅማቸዋል። ልክ እናንተ መታችሁ ሪቪው እንዳደረጋችሁ መጥተው እነሱም ሪቪው ማድረግ ይችላሉ። ምን ያህል አለኝ እኔ፣ ምን ያህል ይፈልጋል እዚህ ያለው ነገር የሚለውን ነገር በደንብ ኦቨርኦል አይተው ተዘጋጅተው መሄድ ይችላሉ። ከዛ ባለፈ እንግዲህ የባንክ ፕሮሰስ ላይ እንግዲህ የሚያስፈልጉ ሪኳየርመንቶች አሉ። እነሱ ማንዳቶሪ ሪኳየርመንቶች የሚባሉ እነሱን የመሳሰሉ መረጃዎችን ማወቅ ከፈለጉ ያው ቢሮአችን መጥተው በአካል እያዩ ከኛ ጋር ዳይሬክትሊ መነጋገር ይችላሉ። እንግዲህ ይሄንን ይመስላል። በጣም ጥሩ። ምናልባት እንግዲህ ያው በማጠቃለያ ጥያቄ የጠየቅኩ አንተም ተታነሳው ስለነበረው ማለት ነው በዶክሜንቴሽን ደረጃ መነሳት አለባቸው ብለህ የምትለውን ነገር ከባንክ ፕሮሰሱ ጀምሮ ላይክ ዶክሜንቴሽን ይሄ ነገር ያስፈልጋል። ለምሳሌ ኮድ 2 ለሚገዛ ኮድ 3 ለሚገዛ እኛም ስንቀበል ደግሞ እንዲህ አይነት መስፈርት አለን የምትለውን ነገር ካለ በዛው አጠቃላይ። በጣም ጥሩ። እንግዲህ ምንድነው አሁን አንድ ከስተመር መጥቶ መኪና ለመግዛት ወደኛ ጋር ሲመጣ በኮድ 2 የሚሆን በኮድ 3 አበዳሪው ተቋም የሚፈልጋቸው ሪኳየርመንቶች አሉ። እንደምታውቀው ማይክሮ ፋይናንሶች በአዲስ አበባና አዲስ አበባ ዙሪያ ብቻ ነው ያሉት፣ ከአዲስ አበባ ውጪ የሉም። ስለዚህ ለአንድ ኮላትራል ለሚገባ መኪና ቢዝነስ ላይሰንስ ያስፈልጋል። ያ ምንድነው
ማይክሮ ፋይናንስ ወይም አበዳሪ ተቋሙ ያንን ብድር ሲሰጥ በምን አይነት አግባብ ምን አይነት ስራ ሰርቶ ነው የሚከፍለኝ የሚለውን ነገር ኢንሹራንስ መውሰድ ይፈልጋል። ስለዚህ ያንን ደግሞ እንደዚህ አይነት ቢዝነስ አለኝ ብለ በመታቀርብለት ዶክመንት ላይ ተመስርቶ ደግሞ ያ ካየም በኋላ ደግሞ ቢዝነሱ ሪሊ ኤግዚስት አድርጓል አላደረገም የሚለውንም ደግሞ በአካል ሄደው ይቆጣጠራሉ። ስለዚህ ነገ ከነገ ወዲያም ደግሞ ያንን ቢዝነስ ቦታ ሄደው አይተው ክፍያ ቢዘገይ ባይከፈል ቢዝነስ ቦታው አለ የለም እየሰራ ነው እየሰራ አይደለም የሚለውን ነገር መቆጣጠር ስላለባቸው በአዲስ አበባና አዲስ አበባ ዙሪያ ያሉ ቦታዎች ላይ ብቻ እነሱ ገቨርን ማድረግ የሚችሉበትን ቢዝነስ ላይሰንስ ይጠይቃሉ። ስለዚህ ሪኳየርመንቶቹ ወደ 18 አካባቢ የሚሆኑ ናቸው። ግን ኢዝሊ አክሰስ መደረግ የሚችሉ ስለሆኑ እነዛን ሞር ዲቴሉን መተው ቢሮ ላይ ቢጠይቁን ኦሬዲ በወረቀትም ፕሪንት አውት አድርገን ያዘጋጀነው ስለሆነ ለከስተመሮቻችን መስጠት የምንችለው ነገር ነው ማለት ነው። በጣም ጥሩ። ምክንያቱም እናንተ ራሳችሁ ናችሁ ፕሮሰስ የምታደርጉላቸው የምናደርግላቸው እኛ ራሳችን ነን። ግን እነዛ አበዳሪ ተቋማት ሪሊ ሲሪየስሊ የሚመለከቷቸው ዶክመንት ስላሉ ከነዛ ዶክመንቶች ውስጥ አንዷ ከተጓደለች አንዷ ምንላት ለምሳሌ በጣም ቀላሏ ፎቶግራፍ ነው። ፎቶግራፍ ከተጓደለ ፕሮሰስ ፎርዋርድ መሆን አይችልም። ስለዚህ እነዛን እያንዳንዷን ስቴፕ ሁሉም መሟላት ስላለበት ከዛም ባለፈ ደግሞ የ6 ወር የሞላውና ከዛ በላይ የሆነ ንግድ ፍቃድ ነው የሚያስፈልገው ለማይክሮ ፋይናንሶቹ። ስለዚህ ይሄን ነገር ከስተመር ወደዚህ ሲመጣ መኪና ከመግዛቱም በፊት ይሄን ነገር አስበው ይንቀሳቀስ ለማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ በስተመጨረሻ አድራሻችሁንና ስልክ ቁጥር ንገረኝና ሌላውን መረጃ እንግዲህ ከእናንተ ጋር በአካል መጥተው ወይ ደግሞ ተደዋውለው መጠየቅ ይችላል። በጣም ጥሩ። ስልክ ቁጥር ያው ሰጣለኝ ከስክሪን ታች ታስገባላችኋል። አድራሻችን እንግዲህ መስቀል ፍላወር ምስራቅ በር ስጋ ቤት ጋር 50 ሜትር ገባ ብሎ ነው። ምስራቅ በር ስጋ ቤትን እንግዲህ አናቀውም የሚል ሰው ኢንኬዝ ካለ ወይም ቀላሉ ሎኬሽን ናዝራ ሆቴል ብለው መምጣት ይችላሉ። ናዝራ ሆቴል ፊት ለፊት ይገኛል ምስራቅ በር ስጋ ቤት። በምስራቅ በር ስጋ ቤት በኩል 50 ሜትር ገባ ካሉ ሶሉሽን መኪና መሸጫ ይገኛል ማለት ነው። በጣም ጥሩ። ለነበረን ቆይታ እንግዲህ ከልብ እናመሰግናለን። እኔም አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ሶሉሽን ካር ማርኬት መተን ይሄን የመሰለ መረጃ ወደ እናንተ ልናቀርብ ችለናል። ያ ማለት እንግዲህ ያገለገሉ መኪናዎችን ከባንክ አማራጭ ጋር ዝቅተኛ ከተባለው ዋጋ ጀምሮ እስከ ከፍተኛው እንደየደረጃቸው ልንቃኝላችሁ ችለናል። ነገር ግን እዚህ ቤት ውስጥ እንደምታዩት በጣም ብዙ መኪናዎች ስላሉ የሚገቡ የሚወጡ መኪናዎችም ስላሉ ሁሉንም መቃኘት አልቻልንም። እናንተ መኪና ለመግዛት አስባችሁ እጃችሁ ላይ ያለው ገንዘብ አናሳ ከሆነ ወይ ደግሞ ካልበቃችሁ ያንን ገንዘብ ይዛችሁ መጣችሁ እዚህ ጋር ያሉትን መኪናዎች እንደ አማራጭ መቃኘት ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። ይህም ፕሮግራም ወደ እናንተ ሳደርስ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።